ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ቆያችሁ ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የእንግዳ ፕሮግራማችንን ይዘን ቀርበናል የዛሬው እንግዳችን አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር ናቸው አቶ ጌታቸው ጥሪያችንን አክብረው እዚህ ድረስ ስለተገኙ ከልብ በተመልካቾቻችን ስም አመሰግናለሁ እሺ አቶ ጌታቸው ብዙ ጊዜ አድማጮች ስለሱ ማወቅ አድማጮችና ተመልካቾች ማወቅ የሚፈልጉት ጉዳይ አለ እንዴት ወደ ፖለቲካ ገቡ የሚል ወደ ፖለቲካ የተሳቡበት ሁኔታ እንዴት ነበር የሚለውን ማወቅ ይፈልጋሉ ምን ይላሉ ወደ ፖለቲካ ማይሳብ ሰው የለም እሺ የሆነ ኢንቫይሮንመንት ውስጥ ሆነ የሆነ አገር ኑር የሆነ ሰፈር ኑር ሸፍት በል ወደ ፖለቲካ መተሳበበት ሁኔታ አለ አሁን ያልከ ያለ ወይ መሰለኝ ወደ ተደራጀ ፖለቲካ እንዴት ገቡ የሚል ይመስለኛል እሱ ነው ጥያቄው እኔ ለረጅም ጊዜ ከዩኒቨርሲቲ ከወጣሁ በኋላ አስተማሪ ነበርኩ የድርጅት አባልም አልነበርኩም ግን በዩኒቨርሲቲ በማስተምርበት ወቅትም እማምንባቸው እምነቶች ነበሩ በዛን ሰዓት የነበረው ገዥ ፓርቲ ካሉ ታሳሰቦች ጋር የሚቀራረብ እምነት ነበርኝ ሶ አባል መሆን አለመሆኔን ሳላውቅም ጭምር ራሴን እንደ አባል ነበር መቆጥረው በሂደት አይ ቲንክ ከዩኒቨርሲቲ ወጥቼ መንግስት ስራ ወጭ ጉዳይ ሚኒስቴር ማገልገል ሲጀምር ስትራቴጂክ ፖሊሲ አድቫይስ ነገር እንድሰጥ ነው የተመደብኩት ግን በሂደት የፓርቲ አባል መሆን የተሻለ ያታገላል የሚል እምነት ከአለቆች ስለመጣ እንጂ በግሌ ፓርቲ አባል የመሆን ያን ያክል የተለየ ጉጉትም የተለየ እንቅስቃሴ ማርጋላቅ ሶ ምናልባት በሂደት ያየሁት ነገርም እኔ ወደ ህወሓት አመራርነት የመጣውበት ሂደት ያልተለመደ ሂደት ነው ትልቅ ስልጣን ከያዝኩ በኋላ ምናልባት በፓርቲ ስር ቢታገል ነው ይሻለው የሚል ሐሳብ ስለቀረበ የተመለመልኩ ነው ሶ በተለመደው ሂደት ከስር ጀምረ የተመለመልክ ያደክ የተኮተኮተ ያገለገለ ጎንበስ ቀና ያለ አይነት የመጣ ሂደት አልነበረም ሶ ከስልጣን ከከፍተኛ ኃላፊነት ነው የጀመርኩት ማለት ነው እንደው ማስተዋወሳለሁ አንድ አሁን ውጭ ሀገር ያሉ ከፍተኛ የኢህአዴግ ባለስልጣን ለምን እስካሁን አባል ያልሆንከው አሉ አይ ድርጅታችሁ ታጋዮች ያልሆኑ ብዙ አባላት ስላሉት አባላት ያልሆነን ታጋዮች እናስፈልጋችኋለን በሚል ነው ብዬ እንደ ቀልድ አንስቸላቸው ነበር ሶ ኤኒዌይ ተደራጅቶ መታገሉ ጥሩ ነው የሚል እምነት ስለደረሰ በዛ ደረጃ ነው የመጣው ሶ መሳብ ነው አለመሳብ ነው ሳይሆን ኦሬዲ ኃላፊነት ውስጥ ከገባው በኋላ በድርጅት ውስጥ ብትታቀፍ የተሻለ ተታገላለህ የሚል እምነት ስለነበረ ብዙም ሳላንገራገር ነው ተቀበልኩት ሶ የተደራጀ ፖለቲካ ውስጥ የገባበት ሂደት ነው እየገለጽኩ ያለሁት መልካም የፓርቲ አባል ከሆኑ በኋላ በፍጥነት ነው ተጽዕኖ ፈጣሪ አባል የሆኑት እንግዲህ ከበረሃ የመጣ ብቻ ነው የጀርባ አጥንት ያለው የሚል ባህል ባለው ድርጅትና ፓርቲ ውስጥ እንዴት ሆነሉት እንዴት ተሳካሉት ምንስ እንደ ፈተና ገጠሙት ወል አሁን ምን ወሰለ እንደተባለው ነው እኔ የመጣሁበት ሂደት በጣም ያልተለመደ ነው አባል ነት በፈረምኩ ትንሽ አሮ ነው ምናልባት አባልነት ፈርሜ ነው ኢሚዲየትሊ ከፍተኛ አመራር የሚባል ካቴጎሪ ውስጥ የገባሁት ከፍተኛ አመራር ተብዬ ስልጣና መውሰድ ከጀመርኩ አመት ባልሞላ ጊዜ ውስጥ የማዕከላዊ ኮሚቴ አባል ሆንኩ እንደገና ሌላ አመት 6 ወር ባልሞላ ጊዜ ውስጥ የፖሊት ቢሮ ማለት የሥራ አስፈጻሚ ኮሚቴ አባል ሆንኩ ሰው ለብዙ ለነባሮቹ ትንሽ ግርም ያሳይ ነበር ግን ነባሮች ከመላቸው ውስጥ በጣም ማከብራቸው ሰዎች በዚህ ሂደት ድርጅቱ ይጠቀማል የሚል እምነት የነበራቸው ብዙዎች ነበሩ አሁን በህይወት ያሉም በህይወት የሌሉም አንዳንዶች ደግሞ ይሄ አመጣጡ ለመኮርኮም የማይመች ስለሆነ ምክንያቱም የጦታ አባተ መታወቅ መቻል አለበት ማን ነው መልምሎ ያመጣው የሆነ ያጠፋለት
ያኮረፈለት ማን ነው ተጠንቀቅ የሚለው ወይ ከመስመር ልውጣ ያለቀን መስመር ማለት እምነት ሳይሆን ምናልባት መፋጠጥ ያበዛ ቀን ምንድነው መደረግ የሚችለው የሚል ስጋት ያለባቸው አሁንም ጭምር አመራር ውስጥ ያሉ ሰዎች አሉ። ትንሽ ግራ ያለ ግን ደግሞ ሂደቱ የምርጫ ጉዳይ ስለሆነ ማስገደድ የሚችሉበት ሁኔታ አልነበረም። ተጽዕኖ ፈጣሪነት ከንትን ጋር ማዕከላዊ ኮሚቴ ስለሆንኩ ፖሊት ቢሮ ስለሆንኩ ብቻ ሳይሆን ከዛ በፊት በነበረኝ መንግስት ኃላፊነትም አቅሜ የፈቀደውን ሁሉ አገር ያገለግላል ብየማኑበትን ሁሉ ድርጅቱ ኢሴንሻሊ አገር የማገልገል አላማ ይዞ ነው የሚንቀሳቀሰው ብለ ስለምታምን አምለው ሁሉ ስለነበረ አቅሜ የፈቀደውን ሁሉ ኮንትሪቢዩት በማድረግበት ሰዓት ያው በባህሪም የሚመስለኝን ከመናገር ወደ ኋላ የምልሰው አልነበርኩም። ተጽዕኖ መፍጠር የሚባለው እንደተባለው ተሰሚነት ተደማጭነት የሚባል ከሆነ የፓርቲው ከፍተኛ አመራር ውስጥ ሳልገባም ጭምር ከዛ በፊት የመንግስት ኃላፊነት ለማግኘት ድሉም ገጥሞኝ ስለነበረ ያን አጋጣሚ በደንብ የተጠቀምኩበት መስለኛል። እንዳልኩት ግን ብዙዎቹ የትጥቅ ትግል ውስጥ ያልተሳተፈን ሰው በተለይ ህወሓት አመራር ውስጥ እንደ ጠንካራ አከርካሪ ያለው ተብሎ አይታመን። አከርካሪ ጉዳይ አከርካሪ እንዳለን በተደጋጋሚ አሳይተናል። ግን ከአከርካሪ የሌለው ተብሎ ከመጠርጠር በላይ ግን ቅድም እንዳልኩ ነው የጡት አባቱ ማን እንደሆነ የማይታወቅ አመጣጡ የማይታወቅ ከሰርት መለምነዋል መልመለህ የሆነ ደረጃ ታሳድገዋለህ እያሳደግ ሁኔታውን ያያየ አፋሻ ጎንባሽ መሆኑን አረጋግጠህ ታሳድገው በብዛት በዛ ካልቸር መሰረት ከእምነት ይልቅ አገልጋይነትህ የበለጠ ተቀባይነት እንድታገኝ በሚያደርግ ካልቸር ውስጥ በኔ መንገድ የመጡ ብዙ ሰዎች አሉ። እንደተባለው ነው በአንድ አመት ከምናምን ጊዜ ውስጥ ማዕከላዊ ኮሚቴ አባል ሆኜ አመት ከ6 ወር ባልሞላ ጊዜ ውስጥ ደግሞ የፖሊስ ቢሮ አባል ነው። ይሄ በድርጅቱ ታሪኩም ምሳሌ ነበርም ትጥቅ ትግል ስላልተሳተፍኩ ብቻ ሳይሆን እኔ ጋር ትጥቅ ትግል ሳይሳተፉ ፖሊስ ቢሮ የገቡ ሰዎች እንዳሉ አውቃለሁ። ግን እኔ መመዘንበት መንገድ አድራሻው የማይታወቅ ሰው አይነት አመጣጤ በጣም የመለመለኝ ሰው ወይዛ ያደረሰኝ ሰው ለምሳሌ እኔ አጠራጣሪ የሆነ አመጣጥ ብለው እንትን ይላሉ ይሰጋሉ። አንዳንዶቹ ጓዶች የኛ ብዙ ኮምፎርት ማይሰማቸው ነበሩ። ግን እንዳልኩ ነባር በህይወት ያሉም የሌሉም ግን የኔ በዛ ፍጥነት እዛ ላይ መድረስ ትክክልና ድርጅቱን የሚጠቅም ነው አገርን የሚጠቅም ነው ብሎ የሚያምኑ ደግሞ ሙሉ ድጋፋቸው የሚሰጡም ነበሩ። ኦኬ የቤተሰብ ጨዋታ ነው የምናደርገው እና አሁን እንደው የትግራይ ህዝብና ህወሓት አንድ ናቸው የሚል አባባል በአንዳንድ አካላት ዘንድ ይነሳል። አባባሉን ሁለት ወገኖች ለተለያየ ሁለት ዓላማ ሲጠቀሙበት ይታያል። አንደኛው የሐሳብ ብዛነትን የማይቀበል የጠቅላይነት እምነት ያለው የህወሓት አመራር ነው አንዱ። በሌላ በኩል ደግሞ ሌላው ህዝቡን ከፓርቲው ጋር አንድ ላይ የፓርቲውን ህዛጽም ችግርም አንድ ላይ ደርቦ ህዝቡን የሚፈርጅ ህወሓት ህዝብ ህወሓት ነው ትግራይ ህወሓት ትግራይ ነው ብሎ የሚያስብም ደግሞ አለ እና እንደው በሁለቱም ፍረጃዎች ህዝቡ ተጎጂ አልሆነም ወይ? የርሶ ምልከታ ምንድነው አቶ ጌታቸው? በጣም ተጎጂ ሆኗል ህዝቡ በሁለቱም። በመጀመሪያው በማምሳት ምክንያቱም የህወሓት አመራር ስለሆንኩ አመራሩ የፈጠረው ተረት በጣም ኮንቪኒየንትሊ ህዝቡን ባንድ አይነት መንገድ ለመግዛት አንድ ቅርጫት ውስጥ ሊከት ጠቅላይ የሆነ አስተሳሰብ ብለህ ያነሳው አይ ቲንክ በፖለቲካል ፓርላንስ ቶታሊታሪያን የሚባለው አስተሳሰብ የህወሓት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ስለዚህ ይሄን ለማድረግ በመታደርገው ጥረት ለይስሙላ ፓርቲዎች እንዲኖሩ እንኳን ብትፈልግም ፓርቲዎቹ ሳይቀር ባንድ ወይም በሌላ መልኩ በቀጥታ በህወሓት አመራር አስተሳሰብ ተጽዕኖ ስር ናቸው። ይሄንን ለማድረግ የሚጠቀምበት ሚዲያ ተቆጣጣራለህ፣ ሁሉም አይነት ተቋማት ተቆጣጣረህ አስተሳሰቡ አሁን የትግራይ ህዝብ የገጠመው ጣጣ ምንድነው? ህወሓትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበር። እንዳደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንፃር
ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሓት ነው የተደራጀ ትግል ከማድረግ አንፃር ከዛ ፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ ከዛ አንፃር ያን ማድረግ እና ለድርጅቱ እንደ ኦርጋናይዝድ ሬዚስታንስ ምልክት ሲምቦል አድርጎ በመውሰዱ ምክንያት ሊሰጠው ድጋፍ አለ ያ ማለት ግን የህወሓት አመራር ይሄንን አቢዩዝ ያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው እዚህ ግባ የሚባል ለውጥ ያን የመሰለ የተደራጀ ህዝብ ይዘ ያን የመሰለ ጠንካራ ስራ ወዳድ አገሩን ይወድ ህዝብ ይዘ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁጋ የገቡ አማራጮችን ስልጣንና ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንፃር ብቻ እየመዘነ የመጣ አመራር ነው አመራር ውስጥ ትልቅ ለህዝብ ለሀገር ትልቅነት ትልቅ አስተዋጽኦ ያደረጉ መሪዎች ነበሩ ምንም የሚያጠራጥር ነገር የለው እንደዛ ሆኖ ግን መጨረሻ ላይ ወደ ምን ወረደ ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ እኔ ያልኩት ምን እንደሚልም እንኳን አይታወቅም እኔ ያልኩት ብቻ ነው ትክክል የሚል ከንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ ያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ ይሄ ዝም ብሎ ገሌ ብለህ ለመውቀስ ሳይሆን ሁላችንም በዛ ባለፍንበት ሂደት የህዝብ አጀንዳን ከማስቀደም አንፃር ምን አረግም ብለን ማየት ተገቢ ነው የሚሆነው ስለዚህ እንዳልኩት ህወሓት እና ትግራይ አንድ ናቸው የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል አመራሩ ይጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ነው የሚሞክረው እውነቱ ምንድነው የሚሰርቅ ባለስልጣን የሚሰርቅ አመራር በህዝብ ስም ሲምል ሲገዘት ድርጅቴ አንድም ነገር እኮ ህወሓት እና ህዝቡ አንድ ነው ማለትም እንኳን አንድ ነገር ነው አመራሩን ነው ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማፍኑ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነ ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ አለ ስለዚህ ይሄ በአንዳንድ ጊዜ ምናልባት ሊትሬቸር ላይ ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው ህወሓት ኤሴንሻሊ የህወሓት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራሉ ብቻ ሳይሆን ያሳሰው ሁሉ ነው አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል ምክንያቱም የጓዳ ጉዳይ አርገህልም ታስቀምጠው ሶ ይሄን ነው የሚፈልገው የህወሓት አመራር ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋት ገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው ሶ ይሄ አደገኛ ነው ከዚህ አንፃር በአንደኛው መንገድ የትግራይ ህዝብ ተጎጂ ነው በእንደዚህ አይነቱ ፍረጃ ብለናል በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አሉ እውነት ለመናገር በኢትዮጵያ ታሪክ ውስጥ በተደራጀ ሬዚስታንስ ለውጥ የማምጣት ሂደት ውስጥ ትልቅ አስተዋጽኦ ያደረገ ህዝብ ነው ሶ በዚህ አጋጣሚ ከንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኢሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥራት ይጠይቃል ብለያይተህ ተንትነህ የህወሓት አመራር እንደዚህ ያደረገ የህወሓት አባል ሳይሆን የህወሓት ከፍተኛ አመራር ነው ብለህ መተንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት
እንደዚህ አይነቱ ሰነፍ በጣም አደገኛ አስተሳሰብ ኢኳሊ የትግራይ ህዝብ ለአደጋ ዳርጎታል። ምናያቸው አጋጣሚዎች በሙሉ በተወሰነ ደረጃ ስርቆት ውስጥ የተሰማራ ሰው ሊኖር ይችላል። በተወሰነ ደረጃ ባለስልጣን ሆኖ በደል የፈጸመ ሊሆን ይችላል። ስለዚህ በልኩ ከመውሰድ ይልቅ ህዝብን እንደ ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገ ፍረጃ ነው። ስለዚህ ሁለቱም ፍረጃዎች ከማንም ይምጣማን የህወሓት አመራር ያካሄደው ሌላው ይሄ ሰነፍ ይፈርጀው ስቲል የትግራይ ህዝብ ተጎጂ የሚያደርግ ነው። ስለዚህ በሁለቱም መልኩ የትግራይ ህዝብ የፖለቲካ ኮንሽስነስ ሁሉንም ሐሳቦች ማስተናገድ በሚችልበት ደረጃ እንደ አዲስ መቀረጽ መቻል አለበት። ቢዮንድ የህወሓት አመራር ማሰብ መቻል አለበት። ህወሓት ራሱ ቀጣይነት እንዲኖረው ከተፈለገ እኔ ብቻው ቅልሃለሁ ከሚል ያረጃ አስተሳሰብ ወጥቶ ወጣት ማስተናገድ የሚችል የተለያዩ ጥያቄዎች መመለስ እንደሚገባው የሚያምን የተለያዩ አስተሳሰቦች ማስተናገድ እንደሚገባው በሚያምን አመራር መቀየር መቻል አለበት። ይሄን ባላረክበት ሁኔታ አሁንም በተለመደው መንገድ ድሮ ጥቂት ሰዎች እነገሌኮ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያያለው እና የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ አቅቶን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገውን ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣን በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን ያያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨወረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስበው ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይሄን አስተሳሰብ ይዘህ ነገ ተነጎዳ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ነው ይችላል። ይሄንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም 1 ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። የህወሓት ቀጣይነት ህወሓት ብቻውን አይመራም ብቻ ሳይሆን የፖለቲካ ባህል በመህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሓት ይቀጥልም እንኳን ከተባለ ህወሓት ራሱን ባልቀየረበት ኢንቫይሮንመንት ይሄ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንዳዳር መቆየት የሚችል አይመስለኝም። ስለዚህ የተቀየረ ኢንቫይሮንመንት ነው ያለው። እንዳልኩ ግን በዚህ ጥቅል ፍረጃ ምክንያት ህዝባችን ያየው መከራ በፍጹም መካድ የሚቻል አይሆንም። ለገሌ በሚባል የሚተው ጥፋት አይደለም። አሁን እኔ ቅድም ያነሳው ለኦሮዌል ፕሮቴክቲቭ ስቱፒዲቲ አዎ የራስ ሰው ያጠፋው ጥፋትና ሌላ ሰው ያጠፋው ጥፋት በሚል ልትፈርጁ አትችልም። ህዝብ ላይ የሚደርስ ማንኛውም ጥፋት ፈጻሚው ማንም ይሁን ማን ጥፋት ነው። ስለዚህ ሁለቱም ፍረጃዎች የራሳቸው አደገኛ በትር አሳርፈዋል የትግራይ ህዝብ ላይ የሚል ማየት ጥሩ ነው። መልካም። በግጭቱ እንግዲህ በአመዛኙ የትግራይ ላይ ከፍተኛ ጉዳት ደርሷል። በአማራና በአፋር ክልልም እንዲሁ ከፍተኛ ጉዳት ደርሷል። በቅድሚያ እንደ ሰው as a human being ማለት ነው። ቀጥሎም ደግሞ እንደ ሀገር ተወላጅ በሁሉም ቦታ በደረሰው ጥፋት እንደማዘን መንስኤውን ገምግሞ ለማረም እንደመጣር
ሂደቱን ለፍትህ ሳይሆን ለቀጣይ ቁርሾ ለቀጣይ ቂም ለቀጣይ መበቃቀል የመጠቀም አዝማሚያና ፕሮፓጋንዳ በስፋት ይሰማል እና ይህ ለተጎጂዎችም ለወደፊት አብሮነትም ያለው አንድምታው ምንድነው ይላሉ አቶ ጌታቸው? አንድ ነገር አሁን የጥፋት ፓሪቲ ለማስቀመጥ መሞከር ተገቢ አይደለም። ሁሌም እንዳልከው እንደ ዜጋም በዚህ ጦርነት ውስጥ የራሱን አዎንታዊም አሉታዊም ሚና እንደተጫወተ ፖለቲካ አመራር በትግራይ ህዝብ ላይ የደረሰው በደል የአፋር የአማራ በደል በማነሱ በመተለቁ ምክንያት መደብዘዝ አለበት ብለን አናምንም። ትልቅ በደል ተፈጽሟል። ትልቅ ጥፋት ተፈጽሟል። ስለዚህ የተፈጸመው ጥፋት አማራም ላይ አፋርም ላይ የተፈጸመ ጥፋት ኢኳሊ ነው ሊያሳመን የሚገባው። ኢኳሊ ሊያሳመን ይገባል ማለት ግን ብዙ ጊዜ ግሎስ ኦቨር የማድረግ ነገር አለ። ምንድነው አይ ትግራይ ብቻ እኮ አይደለም የወደመው አማራም ኮድሟል ብለህ ስትናገርና ነው ጦርነቱ በሁሉም አካባቢዎች ውድመት አስከትሏል ብለህ ስትናገር ያለው ኢምፕሊኬሽን የተለያየ ነው። ስለዚህ ብዙ ጊዜ አንዳንድ መድረኮች ላይ የሚገባን ይሄን ያክል ጥፋት ገጥሞናል ብለህ ስትል አንዳንድ ፌደራል አማራም እኮ ጥፋት ፈጽሟል ተፈጽሟል ፈጽሙን ማመን አለብኝ መጠየቅ ካለብን ጠይቅ ከሚሉ ሰዎች ውስጥ ነኝ። በጠፋው ጥፋት ልክ መጠየቅ ካለብን መጠየቅ አለብን ከሚሉት ውስጥ ነኝ። ሶ እንዳልኩ ነው ፓሪቲ የመፍጠር ሳይሆን አቻነት የመፍጠር የጥፋት ሳይሆን በሁሉም አካባቢዎች የተፈጠረው ጥፋት አንፎርቹኔት ነው መሆን አልነበረበትም ብለን ወስደን ትግራይ ውስጥ የተፈጸመውን ጥፋት በሚመለከት እኔ እንደ ትግራይ የሥራ ኃላፊ እነዚህ ጥፋቶች ተፈጽመዋል እነዚህ ጥፋቶች መካስ መቻል አለባቸው። ከምንም ነገር በላይ ግን ፕሪቶሪያ ላይ ሰላም ስምምነት ስንፈራረም እኮ ያስቀመጥናቸው ነገሮች አሉ። ጥፋትም ሪቨርስ ለማድረግ የሚያስችሉ ተጠያቂነትን ለማስፈን የሚያስችሉ ስራዎች እንስራ ብለን ገብተናል። እንዳልከው ግን ይሄ ህወሓት አመራር ጥፋት ብቻ አይደለም። በየቦታው ይሄ የደረሰብን እነዚህ የፈጸሙብን ስለዚህ ነገ ተነገ ወዲያ እንበቀላለን የሚል አሳሰብ በብዙ ቦታ ይታያል። አገር በዚህ መልኩ አያድቅም። እኔ የትግራይ ህዝብ የመበቀል ፍላጎት የለውም። በደሉን ሪኮግናይዝ አድርገህለት ወደ ልማት ስራ መመለስ ብቻ የሚፈልግ ህዝብ ነው። የተሰውበትን ዜጎች ቁጥር በየቀኑ እየደጋገመ ተመሳሳይ ቁጥር ካልጨረስኩ ወይም ሁለት እጥፍ ካልጨረስኩ የሚል ህዝብ አይደለም። ይሄ ጊዜ ላይ እርግጠኛ መሆን ይችላል። ህልውናውን ማረጋገጥ የሚፈልግ ህዝብ ነው። ህልውናው ላይ የተጋረጠን ማንኛውንም አደጋ በመስዋዕትነት ከፍሎ ለማረጋገጥ ዝግጁ የሆነ ህዝብ ነው። ግን ደግሞ ከሌሎች ጎረቤቶቹ ጋር ከሌሎች ኢትዮጵያን ጋር በሰላም ለመኖር ደግሞ ሙሉ ዝግጁነት ያለው ህዝብ ነው። ይሄንን ህዝብ ለመምራት በታሪክ አጋጣሚ ድል የገጠመን ሰዎች ከዚህ አንፃር ምን ሰርተናል የሚለው ነገር በጠየቅ ተገቢ ነው። ቁርሾ በማባዛት ላይ ነው የተጠመደ ነው። የበቀል ትርክት በማስቀመጥ ላይ ነው የተጠመደ ነው። መጠየቅ መቻል አለበት። በዚህ አንፃር ነገ ተነገ ወዲያ ካልተበቀልን በስተቀር ሰላማችን አይመለስም ብሎ የሚያስብ ሰው አለ ከኔ ወገንም። ይሄ ህዝብ አሳሰብ አይደለም። ከሌላው ወገንም አሁንም አጋጣሚ ተጠቅሞ የትግራይ ህዝብ መዳከብ ግምት ውስጥ አስገብቶ የትግራይን ህዝብ የጥቃት ሰለባ ከማድረግ ወደ ኋላ የማይመለስ ሌላም አለ። በአንድ አጋጣሚ የህዝብ ተዳክሟል ወይ መሬቱን ቆርሰን ወይ ህዝቡን አሰድተን አንድ ነገር እናደርጋለን የሚል በርካታ ኃይል አለ። ይሄ ከውጭም ከቅርብም እንደዚህ አይነት ተሳሰብ የሚያራምዱ ወገኖች አሉ። ዋናው አጀንዳችን መሆን መቻል አለበት ይሄን ሰላም ማጽናት የምንችለው ለጦርነቱ ምክንያት የሆኑ አለመግባባቶች በሰላምና በሰላም ብቻ ሊፈቱ የሚችሉበት ኢንቫይሮንመንት እንደ አዲስ መመለሳቸውን በማረጋገጥ ነው። ይሄን አርገ እንደተባለው ነው የትግራይ ህዝብ ተበድያለሁ ብሎ ስለሚያምን በብዛት በወጣቱ ዘንድ የሚቀነቀን የተነጣይነት አስተሳሰብ አለ። ይህ አስተሳሰብ ለምን መጣ ብሎ መፈተሽ ነው ተገቢ የሚሆነው። ይህ አስተሳሰብ ከጸረ ኢትዮጵያነት ይህ አስተሳሰብ ከጸረ አንድነት ወዘተ ከሚሉ ጥቅል ፈረጃዎች ወጥተን ህዝቡ ለእንደዚህ አይነት አስተሳሰብ ወጣቱ ለእንደዚህ አይነት አስተሳሰብ ያነሳሱት ምክንያቶች ምንድናቸው ብሎ አድረስ ማድረግ እንደዚህ ለማከም የሚያስችል ስራ መስራት ተገቢ ነው የሚሆነው። እንደተባለው ሀገር በፈቃደኝነት ብቻ ሳይሆን በጋራ የመልማት ፍላጎትም ላይ መመስረት መቻል አለበት። ትግራይ አዲስ አበባ ውስጥ ያለ እንቅስቃሴ ደስ የሚል የልማት እንቅስቃሴ ትግራይ ውስጥ ሊደገም እንደሚችል የሚያሳይ ኢንቫይሮንመንት ካልፈጠርክ በስተቀር ባህር ዳርም ሊደገም እንደሚችል
ደብረ ማርቆስም ሊደገም እንደሚችል በየገጠሩም ሊደገም እንደሚችል ካላሳየህ በስተቀር ሰዎች በሚደረጉት አጓጉ እንቅስቃሴዎች ተጠቃሚ ሊሆኑ የሚችሉበት ተስፋ ካልፈጠርክ በስተቀር ኢትዮጵያ ሀገር የሚል ፍላጎት ስላለ ብቻ ሀገር ሊቀጥል አይችልም። ስለዚህ እንደ ህዝብ የትግራይ ህዝብ የገጠመው ፈተና ትልቅ ፈተና ነው። የደረሰው ጥፋት እጅግ ከፍተኛ ነው። እንደተባለው ሌሎች አካባቢዎች የደረሰው ጥፋትም ኢኳሊ መወገዝ መቻል አለበት፣ እንዳይደገም ሁላችንም መጣር መቻል አለበት። ቢዮንድ ሄደን ግን ለህዝቡ የተበዳይነት የተነጣይነት ስሜት ምክንያት የሆኑ የሚባሉ ነገሮችን አክመን የጋራ ህልም የጋራ ግብ ይዘን መንቀሳቀስ የሚችል ሁኔታ መፍጠር መቻል አለበት። ለተባለው ግን የቅያሜ ትርክት ይዞ መቀጠል አገር ያጠፋል። እንደ ትግራይ እንደ ህዝብም የመበቀል ፍላጎት አይደለም ያለው የመበቀል ፍላጎት አለኝ የሚል ሰው ከራሱ ጥቅም ጋር ያይዞ ሊያስበው የሚችል ነገር አለ። ስለዚህ እንደ ህዝብ አይደለም at the expense of የትግራይ ህዝብ ነው እንዲል የመበቀል ፍላጎትም ካለ እኔ የመበቀል ፍላጎት የለኝም ስል ምክንያቱም የመበቀል ፍላጎቴ ተግባራዊ ላድርግ ካልኩ የትግራይን ወጣት ጭዳ አድርጌ ነው የትግራይ ወጣት መስዋዕትነት አድርጌ ነው እሷን ምዕራፍ መዝጋት አለብን። የትግራይ ወጣት ለሀገር ይኖራል የሚልበት environment እንፍጠር ነው የኔ እምነት። ለሀገር ይሞታል ይያልክ የዘላለም የፎከርኩ ተቀጥልበት ሁኔታ መኖር የለበትም ነው። ስለዚህ ለኔ ህሉና ለኔ ስልጣን ለኔ የዘረፋ ኔትወርክ ሲባል በትግራይ ህዝብ ስም ጦርነት አካሂዳለሁ የሚል አደገኛ አስተሳሰብ በስፋት ስላለ በተወሰነ አመራር ደረጃ የሚንጸባረቅም ቢሆን ግን ገዢ አስተሳሰብ ሆኖ እየቀጠለ እስከሄደ ድረስ ያ አደገኛ ነው። በሌላ አካባቢም ቢሆን ይሄ ጥፋት ደርሶብናልና ይሄን መበቀል እንፈልጋለን የሚል አደገኛ ኋላ ቀር አስተሳሰብ ተይዞ እስከተቀጠለ ድረስ አገር ሊቀጥል አይችልም። ስለዚህ ከዚህ መውጣት መቻል አለብን። ከዚህ መውጣት መቻል አለብን ማለት ተጠያቂነትን ማረጋገጥ የለብንም ማለት አይደለም። ጌታቸው ባንደበቴ በምላሴ በጠመንጃዬ ባፈሙዜ ያጠፋው ጥፋት ካለ እንዳመራር ለመጠየቅ ዝግጁ ሆኖ መቻል አለብን። ይሄንን ማድረግ ማለት የመበቃቀል ትርክትን ማካሄድ ማለት አይደለም። ተጠያቂነት ማረጋገጥ ፍትህን ማረጋገጥ ኢሴንሻሊ የማንኛውም በህግና በስርዓት የሚመራ ማህበረሰብ ማድረግ ያለበት ጉዳይ ነው። ስለዚህ መጠየቅ ያለብን እንጠየቅ ማለት የመበቃቀል አጀንዳ እስከ ጌታ መምጫ ድረስ ይቀጥል ማለት አይደለም። ይሄ ግን ፍላጎት ያላቸው ሰዎች የሉም ማለት አይደለም። ይሄም ፍላጎት ነው ህዝብ በማያጠፋን መልኩ መገረዝ ያለበት ሐሳብ ነው። ይሄ በአድረስ መደረግ ያለበት ሐሳብ ነው። መልካም በግጭቱ ወቅት እንግዲህ እንደሚያውቁት ከጦርነት ህግ ውጪ የተፈጸሙ ጥፋቶች እንዳሉ ይታወቃል። የደረሱ ከበቂ በላይ የሚሆኑ ጥፋቶች አቶ ጌታቸው እና ፌደራል መንግስት ደረስኩበት ባላቸው ልክ ተጠያቂ ያደረጋቸው የመከላከያ ሰራዊት አባላት እንዳሉ ይገልጻል። በህዋትና በታጣቂው ዘንድስ ምንም ጥፋት አልጠፋም? እንደው ከዚሁ ጋር ተያይዞ የሚባለውን አንድ ላይ አድርገው እንዲመልሱልኝ ነው። የትግራይ ሴቶችን ታጣቂዎችን ጨምሮ የሚታገሉ ሴቶችም ነበሩ። እነሱን ጨምሮ ደጋግሞ የመድፈር የገደሉም የትግራይን አካባቢ ብቻ ሳይሆን ሌላውንም አካባቢ በከፍተኛ ደረጃ ዝርፊያ የፈጸሙ ቅድም እንደተጠቀሱት አይነት ነገሮች አሉ ይባላልና መጀመሪያ በዚህ ሐሳብ ይስማማሉ ወይ? እንደው ከዚሁ ጋር አያይዞ ደግሞ ተጠያቂነትን ለማስፈን በእናንተስ በኩል ምን ተደረገ የሚለውን ይመልሱልኝ። አሁን ትልቅ ጥፋት ነው የተፈጸመው። የፌደራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። ባልሞገትም በዛ ጉዳይ መቀጣት ያለባቸው መቀጣት መቻል አለባቸው። እንደተባለው የጥፋት ፓሪቲ ባስቀመጠ ተገቢ ባይሆንም በእኛ በኩል የተፈጸሙ ጥፋቶች ካሉ ይኖራሉ። መጠየቅ ባለብን ደረጃ መጠየቅ መቻል አለብን የሚል እምነት አለኝ። ታጣቂዎቻችንን ባንድ ወይም በሌላ ምክንያት ከግንባር ሸሸህ ብሎ የረሸነ ይኖራል። በዛ ደረጃ መጠየቅ መቻል አለብን። መከላከያ በገባባቸው አካባቢዎች የወሰዳቸው የወር ድንበር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ኃይል የፈጸሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የትግራይ ታጋዮች ሌሎች አካባቢዎች የፈጸሟቸው በደሎች ኦፕን ሆነን መነጋገር መቻል አለበት። አንዱ ለሌላው ብቻ
ሌላውን ብቻ ተጠያቂ ያደረገ የሚቀጥልበት ሁኔታ መኖር መቻል ያለበት እዚህ ውስጥ ግን ትግራይ ሴቶች ላይ የደረሰው መከራ ግን መቼም ቢሆን በምን መልኩ ሊታካከሰው በጣም ይከብድ ነው እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቅ ትግሉ ምክንያት ወይ በሌሎች ኮላተራል ዳሜጅ ሆነው የሚጠፉባቸው ናቸው ባሎቻቸው የሚጎዱባቸው ናቸው እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ መሆን ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል እነዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው ለምሳሌ እኔ ምናልባት አንድ ሁለት ቀን ገልጬ ይሆናል እስካሁን ገልጬው አላቅም ነበር እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው ምክንያቱም የኤርትራ ሰራዊት እንግዲህ 76% የኤርትራ ሲፈጸመው 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም አንድ ሰውም አንድ ጥፋትም ካለ ተጠያቂ ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግዞ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር አለው መጀመሪያ ያው ትግራይ መጀመሪያ ከጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር መንገባባቸው አካባቢዎች አድዋ አካባቢ አዲኦሮ የሚባል ቦታ አለ ብላክቦርድ ሰባብሮታል ግን ምንም ይልጻጽፎ ታያለህ በትግርኛ 30 አመት ወደ ኋላ መልሳችሁናል 40 አመት ወደ ኋላ እንመልሳችኋለን ይላል ሶ የተደራጀ እንቅስቃሴ ይደረግ ነበር በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር ሶ የትግራይን ሰው እንደ ሰሜው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት ስለዚህ ይሄንን 24% የፈጸሙት ኃይሎችም መጠየቅ መቻል አለባቸው በይፋ ግን 76%ን ይሄን መገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም እውነት ነው በትግራይ ሴቶች ላይ ተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናች አፍጠጠን ልናየው የሚገባ ከዚህ እውነት ጋር ሳትታረቅ ደግሞ ሌላ ነገር ማለባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥ ነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን ሴቶች ቅስም የመስበር እንቅስቃሴ ግን ይደረግ እንደነበረ ያ ማለት የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም እሱም በሚጠይቅበት ደረጃ መጠየቅ ማለት ልጃገረዶች የደፈረ ሴቶች የደፈረ ባለትዳሮች ወዘተ የለም ማለት አይደለም እሱም በተጠያቂነቱ ልክ መጠየቅ ይችላል የህዋት ታጣቂም ወይም በህዋት ታጣቂ ስምም መጠየቅ ያለበት እኔ አሁን ይያልኩ ያለሁት ይሄ በደል አልተፈጸመም አይደለም ቅድም እንኳልኩ ለምሳሌ ወገኖች አሉበት ፈጸማሉ በፈጸመው እርምጃ የሚወሰድባቸው አሉ ባይዘው በእኛ በኩል እኔ አንድ ነገር ልንገር ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር ጥረት የሚያደርጉ ናቸው ይሄ መታወቅ ይችላል ስርዓት ለማክበር በሚያደርጉት ጥረት አማራ ክልልም አፋር ክልል ላይ የመድፈር ወንጀል የፈጸሙ ሰዎችን እርምጃ ወሰዱ አቃለሁ እኔ የሰራዊት አመራሮች እርምጃ ወሰድ ሰመሪሊ እርምጃ ወሰድ ነው ትክክል የሚሆነው ወይስ ለፍትህ ማቅረብ የሚለው የተለየ ጉዳይ ሆኖ በኔ አንደርስታንዲንግ እንደዚህ አይነት በደል ሲፈጽሙ እርምጃ የተወሰደባቸው ታጋዮች እንዳሉ አቃለሁ ያ ማለት ባወቁት ልክ ብቻ አልቋል ማለት አይደለም ለዚህ ጥፋቱም ካሉ መመርመር መቻል ከተጠያቂዎች ለመሆን ዝግጁ መሆን መቻል አለበት እንዳልኩት ከዘረፋና ከዘረፋ ውጪ ከበቀል ስሜት ውጪ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ካቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ ይሄንን በእርግጠኛ ሆነ ነገር አለ ይሄ ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት አልተፈጸመም ብዬ መከራከር
ጥፋት ነው ስለዚህ እኔ በማቀው ልክ የትግራይ ሴቶች ላይ ያደረሰው መከራ በጣም ግዙፍ ነው እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም እውነት ነው ስማቸው የሚታወቁ ሴቶች ሰፈር ያደርጉት ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ሰማለሁ እኔ እንዴ ቢያንስ ንስሐ ይገባ ጥፋቱን ይቀበል መጀመሪያ ከመከላከያ ኃይል ጋር መከላከያ ትግራይ ውስጥ እንዲሰፍርኩ ተስማምተን መተናል በፕሪቶሪያ ስምምነት መሰረት ከፌደራል መንግስቱ ጋር ያሉ ጥፋቶች ለመመርመር እርምጃ ለመውሰድ ሬዲ ነን ለተጠያቂነት እናረጋግጥ ብለን ኮፈርመናል ስለዚህ በፈረምነው ልክ ተጠያቂነት አረጋግጠናል ወይ መታየት ያለበት ጉዳይ ነው ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንዲንበረከክ ህዝብ እንደ ህዝብ እንዲጠፋ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንፃር የተደራጀ ስራ የሰራ ኃይል ወገኔ ነው ብዬ መንቀሳቀስ ምክንያት ሊኖር አይችልም ሶ ይሄንን በደንብ ግምት ውስጥ ማስገባት ተገቢ ነው ሶ የተጠያቂነቱ ትግራይ ውስጥ የተፈጠረው በደል ሌሎች አካባቢዎች በተፈጸመው በደል ምክንያት ሊደበዝዝ የማይገባም ትግራይ ውስጥ በደል ስለተፈጸመ ብዙ በደል ስለተፈጸመ ደግሞ ሌሎች አካባቢዎች ምንም አይነት በደል አልተፈጸመም ተብሎም መወሰድ የለበትም በጣም አሪፍ እርሶ እንግዲህ አቶ ጌታቸው በተደጋጋሚ ሲሉ የሚደመጡት ነገር አለ በወርቅ ዘረፋ በሰው ንግድ ኬላው ጥሮ መዝረፍ በመሬት ወረራ ወዘተ ላይ የተሰማሩ ዋና የታጣቂና የፖለቲካ አመራሮች እንዳሉና ይህም የሰላም ጠንቅ እንደሆነ በግልጽ ወጥተው ደፍረው የተናገሩበት ወቅት አለ ይሄ እንደተጠበቀ ሆኖ ሁለት ጥያቄዎች ግን ይነሳሉ አንደኛው በቂ ጥናትና ማስረጃ ካለ ህዝቡ በስም እንዲያውቃቸው ለምን አልተደረገም የሚል አንዱ ነው ከዚህ ሌላ ደግሞ ለምን በህግ አልተጠየቁም እንደዚህ የሚታወቁ ከሆነ ይሄን ያህል አመረው የሚቃወሙት ነገር እንደሆነ በተደጋጋሚ ገልጸዋልና እዚህ አካባቢ ያለው ነገር ምንድነው ቀደም ያልኩ ፕሮቴክቲቭ ስቱፒዲቲ ፖለቲከኞችን ነው ያጠቃ እንደኔ አይነቱን የበደለው አካል የነበረ በጦርነት ወቅት ግን የተፈጠረውን ጥፋት በሰላም ስምምነት ማክተም አለበት ብቻ ሳይሆን የትግራይ ህዝብ ካሁን በኋላ ተገዶ ካልሆነስተቀር ፈልጎ ወይ በአይባንድ በሌላ መልኩ በፖለቲካ አመራር ሰበብ የሚሆን በሌላ ምክንያት ጦርነት መግባት የለበትም የሚል እምነት ያለኝም ሰው ጭምር እንደዚህ አይነት ወንጀሎች እየተፈጸሙ አንድነታችን ጥንካሬ ነው ብለን ስለምናምን የመደበቅ ቀደም ያልኩ ፕሮቴክቲቭ ስቱፒዲቲ አባዜ ሁላችንም ነበረበት አንድነት ኃይል ነው ይባላል አንድነት ሁሉ ጊዜ ኃይል እንደማይሆን የምታቀው ከሰል አንድ ቦታ ላይ ካስቀመጣቸው በተጠጋጉ ቁጥር አቅማቸው ነው ይዳከመው ሰዓት ፍም ባስጠጋው ቁጥር አንዱን ነው የሚያጠፋው ስለዚህ ሁሉ ጊዜ አንድነት ኃይል አይደለም የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያረገ ተደራጅቶ መንቀሳቀስ ባህል ያለው ህዝብ ነው ይሄንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም ስለዚህ ከዚህ አንፃር ይሄ አንድነት በሚል ተረት ረጅም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በርስ የምትጣፋበትን ሂደት የማስቀጠል ሂደት አካል ነበርኩኝ አንድ ምሳሌ እነግርሃለሁ ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን ፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረም ይመስለው ሰው አለ ጦርነት ውስጥ ባንድ በሌላ መልኩ እኔ ማምንበት ሬዚስታንስ ነው ያካሄድኩት የማምንበት ትግል ነው ያካሄድኩት ብዬ ነው ማምነው በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ ለሰሩት ስራ ያለኝ ክብር በፍጹም ሊቀንስ አይችልም ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ ይሄንን አቃለን ሲዋሹ በጣም ነው የሚገርመኝ እኔ እስካሁን የዋሸሁት ይበቃኛል እስካሁን የታገስኩት ይበቃኛል ሰው ሲሸጡ የሚኖሩ ሰዎች አሉ ኤርትራዊ መሸጥ ንብረት ነው የሚባለው ንብረት ነው የሚለው አውርደዋል ይታፍንና እንግዲህ አላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል ኤርትራን ሰራዊት ለማፍረስ ግን
ሰዎች እንዲመጡ ማድረግ ነው ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው ሶ ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ ሶ 20 ሰው ካፈንክ $80,000 ታስገባለህ ማለት ነው በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራ አይነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞረ ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ ይሄን አጥንተን ለህግ እንዲቀርቡ 2 አመት ሆኖታል አሁን እሱን መጣበታል ነው ይሄን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይሄንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው የጸጥታ አመራሮች ናቸው የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከመጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ ወርቅ ንግድ ነው ያለው ነው መባል ያለበት እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው ነገር ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ተዳርገዋለሁ ብሎ ሲፎክር በጀግንነት ነው እነዚህ ሰዎች እንግዲህ እንዳልኩ ነው ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ ከልባቸው ሰላም የሚፈልጉ ስለዚህ እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልፍ አይፈልጉም ሶይናል በቃ ወደዛም ቢሆን እንሄዳለን ይላል ዝግጅት ይደረጋል ይላል የትግራይ ህዝብ ሌላ ጦርነት ልትማገደው ባይዘው በአሁን ሰዓት ምን መሰለህ እየታሰበ እዚህ ፌደራል መንግስት የወደው አጀንዳ ወዘተውስ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው የትግራይ ወጣት ኢምፖስ ከተደረገበት ፌደራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው ሰላም መፈጠር መቻል አለበት በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም የኔ እምነት ነው የኤርትራ ህዝብ ለአደጋ መዳረግ የለበትም የኔ እምነት ነው ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከመጨረሻው ድረስ እንዳይሆን ታገላለሁ ይሄን ለማድረግ በመናረገው ትግል እንቅፋት የሆኑት ወርቅ ንግድ ላይ ተሰማሩት ዘራፊዎች ናቸው ግንባር አዛዥ ነኝ ይላሉ የሆነ ነገር አወራ ወርቅ ሲዘርፍ ነው የሚሉ 2014 ነው ነገር 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር ይሄ ኔትወርክ ነው ይሄ ፖለቲከኛውም አለበት ታጣቂው ብቻ ታጣቂ አመራ ጥቂቶች እኮ ናቸው እነዚህ ዘርፈው ውስጥ የገቡት ልንገርህ ኮምቦልቻ ኢሹ አካውንት ነበር እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው ገንዘብ ያስፈልገናል በጦርነት ያደረግን ነው ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ የመንግስት ግን መውሰድ አለበት የሚል ፖለቲካሊ ወሰንን እሺ እኔ እንደማቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር ይሄን ማረጋገጥ ይችላል ብሔራዊ ባንክ ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል
ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ሥላሴ በቢሊዮን በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወስዳሉ። አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንፃር ብቻ ነው የተሳተፈው። ገንዘብ ያገኝበታል ብሎ የተሳተፈ የለም። ሰው እነዚህ ሁሉንም አይደለም በአንድ ላይ ማለት በዛ ውስጥ ይሄንን ያስተባበረ የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ። ከውጭ ነው የነበርኩት ሰምቻለሁ። በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይህ ሁሉ ዝርዝር አለ ተቀምጧል። ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም ይሰራው እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው በወርቅ የፖለቲካ አመራሩም ወርቅ እነዚህ ስምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ። ልንገር እዚህ ኃጢያቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቅቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይሄንን የኔ ምክትል ያቀን የዘታላ ተነጋግረን እርምጃ እንውሰድ ለፍትህ ይቅረው የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል፣ ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 አመት ነው። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቀደም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። ሶ እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክዳል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሉም ድንገር አንዳንዴ በጣም የሚያሳዝነኝ ፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይሄም ሲፎክሩም ሰው እንደዚህ እንዳም ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጠ ድረስ ሌላ ጥይት የመተኮስ ፍላጎት የለውም። ተገዶ ከገባ ይዋጋል፣ ምንም ጥያቄ የለውም። ተገዶ ማለት ኢምፖዝድ ከሆነበት። ከዚህ ውጭ እንደዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው የምነግርህ በቁጥር እና ኃይለ ሥላሴ ሌላ ነገር የለውም። እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ። ቪዛ አሰርቼለታለሁ። የተወሰኑትን ይዛቸው ወጥቻለሁ እንዲታከሙ እንዲያርፉ ፈልጋለሁ። የከፈሉት መስዋዕትነት ያክል የሚተካ አንድ ነገር ግን አዲስ አበባ መምጣት አልችል አገር ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል። በተግባር የተረጋገጠ ግን የተዘረፈ ነው ነገር። ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላልፈን የመጣን ውሸት ነው። ኃይለ ሥላሴን መጥቀስ እያቃተን ኃይለ ሥላሴ መጠየቅ እያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናደርጋለን። ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቀንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማጃመል አንድ ላይ በማድረግ ለምን አላቀረብናቸውም ለተባለው አንደኛ ይሄ ሲያደናቅፍ ይኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም። ተጠያቂ እንዲሆን የማይፈልግበት ምክንያት ራሱም ተጠያቂ ስለሆነ ነው። የወንጀል ኢንተርፕራይዝ ነው ይሄ። ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንዳልኩ ነው አሁን ጌታቸው ከስልጣን አስወግደናል። ስለዚህ የፌደራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጣጣፍ ኮንትሮባንድ የማጣጣፍ ነው
ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆን ግን እንትናቸው ተረታቸው ምንድነው ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን አንዴ ደቡብ እናስመልሳለን ማፈሪያ ነው ግን የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው ሰው በሰላም ያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ ስለዚህ በወንጀል የሚጠየቅ ሰው አንዳንድ ይገርመኛል መስዋዕትነት ነው ይላል ወሸታቸው ነው መስዋዕትነት ፍላጎት የላቸው እነሱ መስዋዕት አይፈልጉ በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት በመሰረቱ እንዲጠየቁ ብለን ጽሁፍ ጥናት ተደርጎ ተረጋግጦ እኔ መጨረሻ ከፕሮባብሊ ከ6 ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑት ዶክመንት ለጸረ ሙስና እንዲገቡ አድርጌያለሁ በተግባር ይጠይቃሉ ሌላ ጉዳይ ነው ለምሳሌ በዚህ ጉዳይ ላይ ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል ሌሎች አሉ አሁንም በቃ ንግዱ ተጧጥፎ እንዲቀጥል ቀደም እንዳልኩ ነው ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰዎች ያለው ሊወጣ የሚችለው ማለት ነው ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃዮስ እንዲቀጥሉ የተደረጉ አላማው እሱ የነበረው ኤርትራን ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊተራሊ ተሸጠዋል ነገር ይሄ ትግራይ ተወላጆችን ይጨምራል ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንዴ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል ካናዳ ውስጥ ያለ አካውንት ሊሆን ይችላል ይሄን ሁሉ በዝርዝር በመናቆ ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው ስለዚህ ለምን አንወስድም እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም ይሄንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ እነሱ እርስ በርስ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኩ ነው ማዝነው ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸው ነው አሁንም ምንም 5 ሳንቲም 74 ሳንቲም ሳያገኙ ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽም ያለው ማለት ነው ኃይለ ስላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንፃር ምግበኑ የሰረቀው ማለት ተወልደን ይሄን ያደርገው ማለት ስንችል ይሄን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ እላለሁ ግን ደግሞ የኔ አቅም ሊሚትድ ነች እንደ አመራር ይሄ ተፈጽሟል ይሄ እርምጃ ወሰድ ብለህ ትእዛዝ ትሰጣለህ ለተባለው ዱላ ይዤ ገሌን በየ መችስ አርጩሜ ይዤ እንትን ምልበት ሁኔታ አለ ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይሄንን የክራይም ኔትወርክ ማስቀጠል ነው ይፈልገው አሁን ከገሌ ጋር አብረን ፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራዎች ይሰማል ያችን የክራይም ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖም አይደለም ውሸት ነው እውነት ለመናገር የኤርትራ መንግስትና ፋኖ ከፌደራል መንግስቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለው ሰው የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚል ነው ይሄ በይፋ የተነገረ ነው ይሄ ምን ፕሬዝዳንት ኢሳያስ እኮ ተሆሊፍና ማለት ይሄ ሰው ያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም ዓለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ኃይል አሁን ከዚህ ኃይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገህ መንቀሳቀስ ያለበት የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ከፌደራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለበት ከሌላ ኃይል ጋር አይደለም የምትሰራው ቢያንስ የሚታወቅ ስምምነት አለ ከፌደራል መንግስት ጋር ኢትዮጵያ ካለ ግን ደግሞ ዓለም የሚያውቀው ስምምነት ፈጽመሃል ይሄ ኃይል መጽሐፍ ጓደኛ ይላል የብርሃን ልጆች በብርሃን ነው የሚንቀሳቀሱት ነው የሚለው መጽሐፉ ይለኛል በጨለማ መንቀሳቀስ ይፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው የማጋለጫ ብርሃን ነው ስለዚህ ግርግር በአንድ በላ መንገድ ከመፍጠር ውጪ ሌላ ስራ አለን ብሎ ማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት
ሁኔታ ነው ያለው ሰው ፖለቲካ አመራር ውስጥ ሁሉም አይደለም ጥቂት ሰዎች ናቸው ይሄን ወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ናቸው እነዚህ ሲፎክሩ ተሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም ደግሞ በቀጥታ አስልካቸው ነው የሚደውሉት ስለዚህ ይሄ ምልህ እኔ ጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን ወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት ጥቂት አባላት ነው ያሉት ግን በትግራይ ህዝብ ስም ስለሚምሉ ስለሚገዘቱ ከምንም ነገር በላይ ቀደም እንዳልከው የትግራይ ህዝብ ከህልውናው ጋር ተያዘ ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው ይመስሉት ጥቂት ናቸው እንዳልኩ ነው አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርገውታል ሁሉ ነው ስለዚህ ድምጽ አላቸው በጣም እኛም ራሳችን መጠየቅ ያለባቸውን እገሌ ብለን እንደመጠየቅ ልንገር የመጀመሪያ ጥናት ስናረግ የህወሓት ሊቀመንበር 7 ሰዎች ነን በዚህ ጉዳይ ላይ የምንወያየው ይሄ ነገር ዝርዝር ባናየው ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፍ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል እኔም ራሴ የምር ተስማማሁበት ኋላ ፕሬዚዳንት ኮንኩ ኋላ አትሊስት ሚኒስትሩም ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገር አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓመተ ምህረት ነው ዶክመንቱን የተወያየንበት ጀነራል በሆነ መንገድ ዝርዝሩን አላየነው ምክንያቱም ሊቀመንበሩ ምን አሉ አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬት ነው አይ ሰኔ 14 2014 ነው መነገር ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብሎ የተጠረጠሩ እንደፈለጉ ማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀመንበሩ ሰዎች ብዙ አልስማማበትም ነበር ሰዎች መታሰር ግን አጥፍተው ከሆነ መጠየቅ አለባቸው የሚለው ከዛ በሆነ አጋጣሚ ነሐሴ 14 ቀን ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ነኝ ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው ሰራው እንጂ ቢሮ ውስጥ የሚያግዙኝ ሁለት ሰዎች አሉ አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ አሁን እኔ ሐላፊ መሆኔን አያውቅም ሶደኔ መጣ ደብዳቤው እኔ ምንም ማቀው ነገር የለኝም ምንድነው ያልኩት እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም እንኳን ለአውትሳይደር ፖሊት ቢሮ አባላት ምን ባለው ሴንትራል ኮማንድ ምን ባለው ከሰባት አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወሰነ ነበርና ወረቀት ሄጄ ሊቀመንበሩ ሄድኩ እንዴ ምን ነካችሁ እናንተ ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ ይያላችሁ ተወሰኑት ስለዚህ የሰውየው ከምክትል ሊቀመንበሩ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላችሁ ወይ አላቅም እንደዛ ይባል ኋላ የሰማሁት ነው ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል እኔ ፕሬዝዳንት ኮንኩ በኋላ ከመቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል በምን ምክንያት ይሄን አንስተናል በሁሉም ስብሰባ ባለበት ለምን ቢዋሽን እንቀጥላለን ማንንም አይደለም ይሄንን ስናነሳ አገሌን ለሞቀስ አይደለም እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው ነው በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ እንዲወጣ ማድረግ አሁን ሁሉ ነገር ተፈቷል ብሎ ምክንያቱም ምን አረጉ ጸረ ሙስና
ይሄን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባይንችል ስል ይሄ ክራይም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎችን እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበር የሚል ፋይንዲንግ እንዲያመጡ እየጣሩ ያለ ነው የወጣሁት እኔ it just doesn't make any sense ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉዶላ ይሄ ዶክመንት ይዤው ስለወጣ ምን እንትን ላይ አይችልም ሁሉም ሰው አለው አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው ጸረ ሙስና አለው ፖሊስ አለው ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተዋይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያርፍ ተደረገ ይሄን እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር ሌላ ጉዳይ ነው ግን ፕሬዝዳንት ኮልኳና ዶክመንቱ ሳይዝ ደብረጽዮን ጠይቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው እኔ ነገር አላህን ኦዲት ተደርጓል ማለት ነው ውሸት ነው ምክንያቱም ምን እናርግ ተባብለን እኔ ሆነስትሊ ልገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት በይነስ ምብዛም የሆነ የቅንነት ኤሌመንት አለው በያምል ስለነበረ ፕሮቴክት ለማድረግ ሞክር ነበር እሱ ብዙ እኔንም አላዋጣኝም ግን አንድ አጋጣሚ አንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ነበር ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርገው ይሄንን ቀብድ ከፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ድሮን ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደብረጽዮንና ሳምኖታል ማለት ነው ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችል አሁን ይሄ ወይት ድንቆላ መሆን አለበት እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክራለሁ እንደዚህ አይነት ማጂክ የለም ግን ተከፍሏል የትግራይ ዲያስፖራ የሰበሰበው ገንዘብ ነው ሌላ ዝርዝር ራዲዮ ሊግዛ ብሎ የተሰወራለ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቋጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በኔስም በመንግስት ስም ገንዘብ እንዳይወጣ ብዬ ግን ያ ኔትወርክ በራሱ ጊዜ ያዘዘ ሌሎች ነገሮችን ይፈጽማል በዚህ በዲያስፖራ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው የኃይል የሰበሰበው ገንዘብ የት ዋለ ብሎ መጠየቅ መቻል አለበት ምክንያቱም እንዳልኩ ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ ምን ለማመጥበት ጊዜ የለም የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩት ነው አጋቃለሁ ሶ በአማርኛም በእንግሊዝኛም በትግርኛም ነው ያለው ይሄን መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችው አንፈረንካ ለጥፋት ማስፈጸሚያ ነው ከማዋል ውጪ ሌላ ዓላማ የለውም ሌላ ፍላጎት የለውም ምሳሌዎችን ገልጽላለሁ ጸረ ድሮን ኮምፒውተር ይዘው መጥቶ በአፋር ቁጭ ብለው አልመጡም የተከፈለው ተከፍሏል አውሮፕላን ይከራያሉ ተብሎ ውሸት ነው አልመጡም ገንዘብ ተከፍሏል የተገባ ብሎ የሚጠይቅ ሰው የለም ኦዲት አሁን ለምሳሌ አስቀኝ ነው መቀለ ከንቲባ አርገንሃል ያሉት ልጅ ከእስር ቤት አስፈትቼ ነው መቀለ ይዣቸው ሄድኩ እስር ቤት ነበሩ በጦርነቱ ጊዜ ተይዘው እስር ቤት ነበሩና እና ኦዲት አገዘኝ ብሎት ሊቀመንበሩ የድርጅቱ ሊቀመንበር ትንሽ ለኔ ቅርበት ነገር አሳየና መጥቶ ትንሽ የተጮረበረ ዶክመንት አለ ይሄን ጥንቃቄ አርገሄው አለኝ ምክንያቱም ኦዲተር ስለነበረ አገዘኝ ብሎታል የድርጅቱ ሊቀመንበር ሶ ግን አቃታለሁ እሷን እቺ ሚስተር ግን በሌላ መንገድ አቃታለሁ ገንዘቧን ለመቀሸብ ጥረት እየተደረገ ነው ከዛ ሚስተር ጠባቂ ስለሆነ አሁን ስራ አስፈጻሚ አድርገው ሹመውታል ምክንያቱም እኔ እንዲሾመው ፈጠየቁኝ አይ አማካሪው ምናምን አደረገው ይችላል እንጂ ኦዲተር አደረጉን ሀዱ ኢንዲፔንደንት ኦዲተር ይሁን ብለን ኢንዲፔንደንት ኦዲተር ስላለ ኦዲተር አደረገው ሶ በዚህ ቻኩርፎ የኔ ተቀናቃኝ ሆነ ሶ ተሸለመ ይችን ሚስጥር ስለሚደብቅ ያቺ ሚስጥር ግን አውጥቷታል ኦሬዲ የጠበቀ ነው ይመስላችሁ ሶ ኦዲት አርገናል ብሎ የሚያጭበረብረው ኦዲት ያረጋው ነገር የለም
የባከነ ብዙ ገንዘብ አለ የትግራይ ዲያስፖራ መጠየቅ መቻል አለበት ይሄ እውነተኛ ለትግራይ ህሉና ለሚውል ዘመቻ የተጠቀምንበትን ነገር አልጸጸትበትም አሁንም የተዘረፈ የተበተነ ደላላ ያበላው ገንዘብ ግን ቤቱ ይቆጠራል በደም ይታወቅ ነው ማለት ነው ይሄ የክራይም ኢንተርፕራይዝ ነው ምልበት ምክንያት ይሄ ነው ሲደጋገፉ ልንገር ጨምርልሃለሁ እዚህ በቃ ሱዳን የንግድ እንቅስቃሴ እናድርግ ተብሎ ከነጋዴዎች ውጭ ሀገር ካሉ ሰዎችም ጨምር ባንክ እንዲያስገቡ ተብሎ የሆነ ድርጅት ተቋም እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩ ነው ምክትል ሊቀመንበሩ ብቻ ናቸው የሚያውቁት ይሄን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ እኔ ይሄን እንዴት ነው ማቀው ነው እንግዲህ ስራ ፈጻሚ ያባል ነኝ ከውጭ የሚያግዙን የነበሩ ነጋዴዎች ደውለው እንዴ እዚህ ስራ ውስጥ የቤተሰብ ብቻ አደረጋችሁት እኛን አታስገቡንም እንዴ አሉኝ የምን ስራ ነው አልኳቸው አይ ማነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው በቢሊዮን የሚቆጠር ተዋጥቷል በመቶ ሚሊዮኖች አትሊስት ማቆ 1 ቢሊዮን አካይ ከዛ ይሄን እንዴ ሊቀመንበሩን ጠየቁት እንደዚህ አይነት ነገር አድርገናል እንዴ አይ ይሄ በሚስጥር የተያዘ ጉዳይ ነው በዚህ ጉዳይ ላይ ምላሽ አትስጣኔ ሚስጥር አትሊስት ከሰባታችን ውስጥ አንዱ ነኝ እኔ እኔ ካለኝ ከሰዎች ጋር ካለኝ ግንኙነት ጋር በተያያዘ ነው ይሄንን የሰማሁት ይሄንን የታደረሳችሁት ብሎ የሚጠይቃቸው ሰላም ኢትስ አ ክሪሚናል ኢንተርፕራይዝ መደለዚህ ነው በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራሉ አሁን ጦርነት ተፈጠረ ከተባለ ይሄ ጉዳይ የህልውና ዘመቻችን አካል ነው ይልዋል እኔ የህልውና ዘመቻችን አካል ሆነ ያለበት ወጣቱ በተደራጀ መንገድ የህዝቡን ጥያቄ መመለስ የሚያስችለው ፖለቲካል ኤንቫይሮንመንት ተፈጥሮ ከፌደራል መንግስት ጋር ፕሪቶሪያን ከመፈጸም አንፃር የተጀመሩ ሂደቶች እስከ መጨረሻው ማጣት ተጠቅመህ ነው የትግራይን ሁሉ ለምታረጋግጠው እንጂ የሶስት ሌባ ወታደሮችን የሶስት ሌባ ፖለቲከኞችን ህልውና ለማረጋገጥ የሚለኮስ ጦርነት የትግራይን ህዝብ አጀንዳ ሊሆን አይችልም